አማን በአማን አማን በአማን ተንሥአ እምነ ሙታን ተንሥአ። ሰላም ጤና ይስጥልኝ ውድ የቲአርቲ ሚዲያ ቤተሰቦች፣ ክርስቶስ ተንሥአ እሙታን በአብይ ኃይል ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ሚይዘሰ ኮነ። ፍስሐ ሰላም። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም በጤና አደረሳችሁ። የቲአርቲ ሚዲያ ሁሌ እንደምናደርገው ልዩ የበዓል ዝግጅት አዘጋጅተን ከስቱዲዮ ወደ እናንተ እያደረስን እንገኛለን። እዚህ ስቱዲዮአችን የምንወዳቸው የምናከብራቸው መጋቢ አዲስ ዶክተር ሮዳስ ታደሰን እዚህ ስቱዲዮ ጋብዘን ስለ በዓሉ ስለ ትንሣኤው አንዳንድ ነገሮችን ልንነጋገር እዚህ እንገኛለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እኔ ምን ያህል በንቲ መምህር ግሩም ከበደ አብረናችሁ እንቆያለን። መልካም አማን በአማን አማን በአማን ተንሥአ እምነ ሙታን ተንሥአ። ካፍታ ቆይታ በኋላ ተመልሰናል። እንግዲህ ዶክተር መጋቢ አዲስ ዶክተር ሮዳስ እኛን አክብራችሁ እንግዲህ በጣም ውድ ጊዜ ሰውተው እዚህ ስለመጡ እጅግ አድርገን እናመሰግናለን። እኔም አመሰግናለሁ። እንኳን አደረሳችሁ ማለት የሚፈልጉትን እድል ስጦት። እንኳን ለመላው የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ ለማለት እወዳለሁ። እንኳን አብሮ አደረሰን። መልካም እንግዲህ ዶክተር እንኳን ደህና መጡ፣ እንኳን አደረሱት። የትንሣኤ በዓል እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሁም በመላው ኦርቶዶክሳውያን ዘንድ በሰው ልጆችም ዘንድ እጅግ ታላቅ በዓል ነው። ለዚህ ታላቅ በዓል እንኳን ሁላችንም በሰላም አደረሰን። እንደው ምናልባት ብዙ ጊዜ በተለይ አሁን ማነሳለው ጥያቄ ብዙዎች ዘንድ ጥያቄ ሆና ትጠየቃለች እና የክርስቶስ በ3 መዓልትና 3 ሌሊት በከርሰ መቃብር ማደሩ እንዲሁም ደግሞ ትንቢትና ምሳሌው ምስጢሩ ምንድነው ብለው ብዙዎች ይጠይቃሉና እንደው ዶክተር ምንድነው የዚህ ምስጢር? እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ 3 መዓልት 3 ሌሊት በከርሰ መቃብር አድሮ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ሙስና መቃብርን አጥፍቶ ተነስቷልና ለትንሣኤው በዓል እንኳን በሰላም አደረሳችሁ ላለው በድጋሚ ጌታችን 3 መዓልት 3 ሌሊት በከርሰ መቃብር ማደሩ ትንቢት አለው፣ ምሳሌ አለው፣ ምስጢር አለው። ከፍ ብሎ 4 ቀን ዝቅ ብሎ 2 ቀን አላደረገውም። 3 ቀን ያደረገበት የራሱ ምክንያት ስላለው ነው። አንደኛ ነቢያት ትንቢት ተናግረዋል። በተለይ ነቢይ እግዚአብሔር ሆሴዕ በምዕራፍ 6 ቁጥር 2 ላይ ምን ይላል? ከ2 ቀን በኋላ ያድነናል፣ በሶስተኛውም ቀን ያስነሳናል፣ በፊቱም በሕይወት እንኖራለን በማለት ተናግረዋል። ይሄ እንግዲህ አስቀድሞ መንፈስ ቅዱስ የራቀውን አቅርቦለት የረቀቀውን አጉልቶለት ወልደ እግዚአብሔር ክርስቶስ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ሙስና መቃብርን አጥፍቶ እንደሚነሳ ነው። ጌታችንም በሚያስተምርበት ጊዜ በመቃብር የሚያድርበት ዕለት 3 ዕለት እንደሆነ ያስተምራቸው ነበረ። በተለይ በማቴዎስ 12:40 ላይ ዮናስ በአሳ አንበሪ ሆድ ውስጥ 3 መዓልትና 3 ሌሊት እንዳደረ የሰውም ልጅ በምድር ልብ ውስጥ ማለትም በከርሰ መቃብር ላይ 3 መዓልት 3 ሌሊት ያድራል ብሎ አስተምሯቸው ነበረ። ይህም ብቻ አይደለም። ምን ይላቸዋል? ናሁን አርግ ኢየሩሳሌም፣ እንሆ ወደ ኢየሩሳሌም እንወጣለን፣ ወይ ሰቅልው ወይ ሰው ልጅ ይዙታል፣ ይሰቅልው ወይ ይገሉታል፣ ወይ ቀትለው ይሰቅሉታል፣ ወይ ቀትለው ወይ ይገሉታል ካለ በኋላ ወይ ተነሳ በሳልስት ዕለት በሶስተኛውም ቀን ይነሳል እያለ በሶስተኛው ቀን የመነሳቱን ነገር ይነግራቸው ነበረ። እንደገና ሰውነቱን በመቅደስ መስሎ ይህም ቤተ መቅደስ አፍርሱት ንስትወ ለዝንቱ ቤተ መቅደስ ወአነ አነሶ በሳልስት ዕለት፣ እኔ ደግሞ በሶስተኛውም ቀን አስነሳዋለሁ ብሎ በዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ ነግራቸው ነበረና ትንቢቱን ምሳሌውን ይልቁኑ ደግሞ እሱ ያስተማረውን ትምህርት ለመፈጸም 3 መዓልት 3 ሌሊት በከርሰ መቃብር አድሯል። እንግዲህ የ3 መዓልት የ3 ሌሊት አቆጣጠር በሁለት መልኩ ነው ሊቃውንት ያዩት። አንደኛ አርብ ወደ ከርሰ መቃብር ስለወረደ አርብ እንደ አንድ ይያዛል ማለት ነው። ሰው አርብ ጠዋትም ሊወለድ ይችላል፣ ምሳ ሰዓትም ሊወለድ ይችላል፣ ሰርክ ሊወለድ ይችላል፣ ማታ ሊወለድ ይችላል። አርብ ተብሎ ይቆጠራል። አርብ ስለዚህ በሰርክ ወደ ከርሰ መቃብር ስለወረደ በዮሴፍና በኒቆዲሞስ አማካይነት አርብ አንድ ተይዟል። ቅዳሜ እንደሚታወቀው ቅዳሜ ነው፣ 2 ነው። ሶስተኛው ደግሞ እሁድ መንፈቀ ሌሊት ድረስ አድሯል። ስለዚህ አርብ፣ ቅዳሜ፣ እሁድ 3 መዓልት 3 ሌሊት ተባለ። ሌላው በአቡሻህር ስሌት መዓልት ይስህቦ ለሌሊት ወሌሊት ይስህቦ ለመዓልት የሚባል አቆጣጠር አለ። ቀን ሌሊትን ይስባል፣ ሌሊት ቀንን ይስባል በቅድሞ አቆጣጠር። ሌላው ዕለት ብሂል ዘያስተዛውጎሙ ለሌሊት ወለመዓልት፣ ዕለት ማለት አንድ እጅ ብርሃን አንድ እጅ ጨለማ ሲተባበሩ ነው እንደማለት ነው። ዕለት የሚል ስያሜ ይሰጣልና 3 እጅ ብርሃን 3 እጅ ጨለማ ነው የተከናወነው። ይኸውም ከዕለተ ዓርብ ጀምረን ስንቆጥር ከጠዋት እስከ 6 ሰዓት ድረስ ብርሃን ነበር በዓለሙ ሁሉ። ስለዚህ አንድ እጅ ብርሃን አግኝተናል። ከ6 ሰዓት እስከ 9 ሰዓት እንግዲህ ጨለማ ነበረ። ስለዚህ አንድ እጅ ጨለማ አግኝተናል።
ሰርክ ላይ እንደገና ወደ ከርሰ መቃብር ሲያወርዱት ብርሃን ሆኗል። ስለዚህ 2 እጅ ብርሃን 1 እጅ ጨለማ አግኝተናል። ቅዳሜ እንግዲህ ሙሉ እጅ ብርሃን ሙሉ እጅ ጨለማ ይሆናል። 1 እጅ ጨለማ ትቀራለች። እሷም ደግሞ የእሁድ መንፈቀ ሌሊቷ ይሞላል። 3 መዓልት 3 ሌሊት የተባለው አቆጣጠር ይሄ ነው። እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ 3 መዓልት 3 ሌሊት በከርሰ መቃብር በማደሩ 3 ታላላቅ ነገሮች ተከናውነዋል። አንደኛ አዳም፣ ሁለተኛ ሔዋን፣ ሶስተኛ ሕፃናቱ ማለት የሰው ልጅ ማለት ነው። ስለዚህ 1 ቀን በማደሩ ለአዳም ክሷል፣ 2ኛ ቀን በማደሩ ለሔዋን ክሷል፣ 3ኛ ቀን በከርሰ መቃብር በማደሩ ለሕፃናቱ ወይም ለሰው ልጆች ለደቂቃ አዳሙ ሔዋን በሙሉ ክሷል ማለት ነው። ሁለተኛ ሰው ማለት ስጋ ነፍስ ደመ ነፍስ ነው። በበደል ምክንያት ስጋው ነፍሱ ደመ ነፍሱ ተጎሳቅሏል። ጌታችንም 3 መዓልት 3 ሌሊት በማደሩ ስጋችን ተፈውሷል፣ ነፍሳችን ተፈውሳለች፣ ደመ ነፍሳችን ተጠግናለች። ስለዚህ የክብር ባለቤት 3 መዓልት 3 ሌሊት በከርሰ መቃብር ማደሩ ይህንን ያመለክታል። በመጨረሻም ወሰለስቱ ዕድዋኒሁ ለሰብእ የተባሉ የሰው 3 ጠላቶች አሉ። ሞት አለ፣ ፍዳ አለ፣ ኃጢአት አለ። ጌታችን 3 መዓልት 3 ሌሊት በከርሰ መቃብር በማደሩ የሰው 3 ጠላቶች ተደምስሰዋል። ስጋችን፣ ነፍሳችን፣ መንፈሳችን ተጠግኗል። አዳም፣ ሔዋን፣ ሕፃናቱ ድነዋልና ይህን ለማመልከት ትንቢቱን ምሳሌው እንደደረሰ እንደተፈጸመ ለማጠየቅ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ሙስና መቃብርን አጥፍቶ ተነስቷል። ይሄ ነው። በጣም ደስ የሚለው እንግዲህ ውድ ተመልካቾቻችን ልዩ የበዓል ፕሮግራምን የተከታተላችሁ ትገኛላችሁ። እኔ ምናል በንቲ መምህሩ ግርም ከበደ እንዲሁም መጋቢ አዲስ ዶክተር ሮዳስ ታደሰ እዚህኛ ስቱዲዮ መጥተው በዓሉን በተመለከተ ጥሩ ትምህርት እየሰጡን ነው። እንደው መመሪያው ስለ ትንሳኤው ነው የምናወራውና የትንሳኤው ሚስጥር እንዴት ይገለጻል? እንደገና ደግሞ ዛሬ የምንገኝበት ዕለተ እሑድ ነውና የዕለተ እሑድ ክብርስ እንዴት ይገለጻል? እንግዲህ ትንሳኤና ሕይወት የሆነው ጌታችን መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል መነሳቱ፣ እሑድ በመንፈቀ ሌሊት መነሳቱ ትልቅ ምስጢር አለው። አንደኛ የትንሳኤው ምስጢር ከጽንሰቱና ከልደቱ ምስጢር ጋር ይስማማል። ሲጸነስ የእናቱ የቅድስት ድንግል ማርያምን ማኅተመ ድንግልናዋን ሳይጥስ ተጸንሶ ሲወለድም ማኅተመ ድንግልናዋን ሳይጥስ እንደተወለደ አሁንም ትንሳኤውን በዛ ምስጢር ነው ያደረገው። መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ነው የተነሳው። በተዘጋ መቃብር ነው የተነሳው። ኋላ ነው መላእክት ለክብረ ትንሣኤው የገለባበጡት እንጂ እሱ በተዘጋ መቃብር ነው የተነሳው። ይህንንም በ4 ምሳሌ ማስረዳት ይቻላል። ለምሳሌ አንተ ፊት በምቆምበት ጊዜ የኔን ፊት ዓይንህ ውስጥ አየዋለሁ። ዓይን ውስጥ ስላየው ግን ያንተ ዓይን ፈሶ አይደለም መልኬ መታየቱ። ይሄ አንደኛው ነው። ሁለተኛው የፀሐይ ነጸብራቅ በተዘጋ መስታወት ውስጥ ገብታ ጨረሯ ውስጥ ያበራል፣ ግን መስታወቱ አልተተረተረም። ሶስተኛ ስራ በምንሰራበት ጊዜ ላባችን ከግንባራችን ላይ በጣም በስቶ ይፈሳል፣ ግን ግንባራችን አልተሰነጠቀም። አራተኛ አንድ መስታወት ፊት ቆመን ፊታችንን ስንመለከት ፊታችን ውስጡ እናየዋለን፣ መስታወቱ ግን አልተተረተረም። እነዚህ ግዙፋን የሆኑት ፍጡራን ወይም የፍጥረት አካላት የርቀት ስራ ሲሰሩ ረቂቅ ዘእም ረቂቅ የሆነው ስግው ቃል ክርስቶስም መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ሙስና መቃብርን አጥፍቶ ተነስቷልና የትንሣኤው ምስጢር እጅግ የረቀቀ ነው ማለት እንችላለን። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ይህንን ምሳሌ ያስቀምጣል። አንደኛ ምን አለ? ትንሣኤውን በጽንሰቱ ምስጢር ልግለጸው ይላል። አንደኛ የእናቱን ማኅተመ ድንግልና ሳይጥስ ተጸንሶ ሳይጥስ ተወለደ ይላል። ሁለተኛ ደጃፎቹ ተዘግተው ሳሉ በጽርሐ ጽዮን ገባ ይላል። ደጃፉ ተዘግቷል፣ ግን ገብቶ ሰላም ለእናንተ ይሁን ይላል። ሶስተኛ መልአኩ ስምዖን ጴጥሮስ ደጃፎቹ እንደተዘጉ ከወህኒ ቤት አውጥቶታል። አራተኛ ዳንኤል በአንበሳ ጉድጓድ ውስጥ ወድቆ ሳለ ዕንባቆም በተዘጋ ጉድጓድ ውስጥ ገብቶ መልአኩ መርቶት መግቦት ወጥቷል። እነዚህ እንኳን ተመልከታቸው ይላል። በተዘጋ በታተመ ነገር ውስጥ ሲወጡ ሲገቡ ተመልከት። ረቂቅ ዘእም ረቂቅ የሆነውም ጌታ ማኅተመ ድንግልናዋን ሳይጥስ በመጋቢት 29 እንደተጸነሰ እንደገና ደግሞ መጋቢት 29 በዕለተ እሑድ በተመሳሳይ ምስጢር ማኅተመ ድንግልናዋን ሳይጥስ ተጸንሶ ሳይጥስ እንደተጸነሰ በተዘጋ መቃብር በሕቱም መቃብር ተወልዷል ማለት ነው። ይሄ እንግዲህ የትንሣኤው ታላቅ ምስጢር ነው። ስለዚህ ዕለተ እሑድን አክብሯታል። አንደኛ ዓለምን ካለመኖር ወደ መኖር አምጥቶ ፈጠረባት። ሁለተኛ በቅዱስ ገብርኤል አብሳሪነት በቅድስት ድንግል ማርያም ማኅፀን አምላክ ሰው ሆነ፣ ሰው አምላክ ሆነ፣ ምስጢረ ተዋህዶ ተፈጸመ። ሶስተኛም 3 መዓልት 3 ሌሊት በከርሰ መቃብር አድሮ ሙስና መቃብርን አጥፍቶ ተነሳባት፣ ትንሣኤውን ገለጸባት። አራተኛ ሐዋርያት በተሰበሰቡበት መንፈስ ቅዱስ ወርዶ ጸጋውን ሰጥቷቸው እንግዲህ በጽርሐ ጽዮን የተሰጠውን የመንፈስ ቅዱስን ጸጋ ሁላችን የምናውቀው ነው። ስለዚህ የጌታ ዕለት ተብላ ተጠርታለች።
ትንሣኤውን እንደገለጠባት ዓለምንም የሚያሳልፍባት በዚህ ችለት ነው። ለዚህ ነው ቅዱስ ያሬድ ዮም ፍስሐ ኮነ በሰንበተ ክርስቲያን ይላል። በተለይ በሌሊቱ ማህሌታችን ላይ ዮም ፍስሐ ኮነ በሰንበተ ክርስቲያን፣ ዛሬ በክርስቲያኖች ሰንበት በእሁድ ደስታ ሆነ። እስመ ተንሥአ ክርስቶስ እሙታን፣ ክርስቶስ ሞትን ድል አድርጎ ተነስቶባታልና። ቀደሳ ወአክበራ ወአልዓላም ኩሎን መዋል፣ ቀደሳ ማለት ለያት፣ ወአክበራ አከበራት፣ ወአልዓላም ኩሎን መዋል ከዕለታት ሁሉ አከበራት በማለት ይገልጸዋል። ስለዚህ በእውነት የትንሣኤው ምስጢር በዚህ ደረጃ ይገለጣል። በተለይ ስለዚህ ስለ ዕለተ እሁድ ደስታ የገለጠው ታላቁ ሊቅ ቅዱስ ያዕቆብ ዘስሩግ ነው። በተለይ ምን ይላል? እሁድንና አርብን ያነጻጽራል። አርብ ይላል እረኛው ተመቶ የእርሱም ጠቦቶች ተበታትነው ነበር ይላል። አሁን አርብን ያስተዋለ እሁድ የምትመጣ አይመስለውም። በክርስትና ሕይወታችን በተለይ የክርስቶስን ትንሣኤ ስናስብ አርብ ላይ ሆነን እሁድን በተስፋ ማሻገር እና አሻግሮ ማየት እንዳለብን ይጠቁመናል። አርብ እስቲ እንመልከተዋል። እረኛው ተመቶ ጠቦቶቹም ተበታትነው ነበረ። ዛሬ ደግሞ ተኩላዎቹ ፈረጠጡ ይላል። በአንጻሩ በትንሣኤው ማለት ነው። በጣም አሳዳጆቹ ፈረጠጡ ይላል። እንደውም መንጋዎቹ ደግሞ በደስታ ተመሉ አለ። ትላንት አርብ አለ ይሁዳ ገንዘብ ተቀበለ፣ ቀያፋ ምክር ሲሰጥ፣ ሐናም ሲያወግዝ ተሰማ። ጸሐፍት አለ በውካታ ውስጥ ነበሩ። ጲላጦስ ተቀምጧል፣ ጌታችን ምሰሶን ይዞ ቆሟል፣ ስምዖን ክዷል፣ እንድርያስ ሸሽቷል፣ በርተሎሜዎስ ጠጉረ ልውጥ ሆኗል፣ ማቴዎስ ተደብቋል። ዛሬ ደግሞ አለ ቀያፋ ኀፍረት ተከናንቧል ይላል። እሁድን ስንመለከት እና ለክርስቲያኖች ትልቅ ተስፋ ነው። ትንሣኤውን ስናስብ ሁሉም በያለበት ተበትኗል። ሊቀ ካህናቱ ግራ መጋባት ውስጥ ገብቷል። ይሁዳ ብሩን በትኗል። የምኩራብ አለቆች በኀፍረት ራሳቸውን ሸፍነዋል። ሌዋውያን እርስ በርሳቸው እየተወቃቀሱ ነው። ጲላጦስ ተደንቋል ይላል። አርብ ጦር ነበረ። አርብ ሐሞት ነበረ። አርብ ችንካር ነበረ። አርብ አክለሶክ ነበረ። እሁድ ግን ደግሞ በብርሃን ተተካ ይላል። ስለዚህ አርብ ላይ የተደሰቱት እሁድ ላይ ሲያዝኑ እናያለን። አርብ ያዘኑት ደግሞ እሁድ ሲደሰቱ እንመለከታለን። ስለዚህ የክርስቶስን መከራ መስቀል የምንሸከምባት እቻ ዓለም ለእኛ ዕለተ አርባችን ናት እና ዕለተ እሁድ ማለት ደግሞ ክርስቶስ ሲመጣ በበጉ ፊት በደብረ ጽዮን ዘንባባ ይዘን ነጭ ለብሰን የምንዘምርባት ደግሞ የምንነሳባት የትንሣኤያችን በኩር ክርስቶስ እኛን አስነስቶ መንግስቱን የሚያወርሰን ስለሆነ የትንሣኤው ምስጢር የዕለተ አርብ ምስጢር በዚህ አሰናስሎ መግለጽ ይቻላል። የተወደዳችሁ ተመልካቾቻችን ይህ ኢቲአርት ሚዲያ ነው። ዕለቱ ደግሞ ትንሣኤ ነው። የትንሣኤ በዓል ልዩ ዝግጅት ከምንወዳቸው ከዶክተር ሮዳስ ጋር ቆይታ እያደረግን ነው። አብራችሁን ቆዩ። ኢቲአርት ሚዲያን በተለያዩ አማራጮች በቲክቶክ፣ በቴሌግራም፣ በዋትሳፕ ግሩፕ እንዲሁም በፌስቡክ ታገኙናላችሁ። ሁልጊዜ ወደ እናንተ እንቀርባለን። ተከታተሉን፣ አብራችሁን ቆዩ። ዶክተር እንግዲህ የማያልቀውን የቤተክርስቲያንን ጥበብ እያጠጡን ነውና እግዚአብሔር በእድሜ በጤና ይጠብቆት። እንደው የጌታን ትንሣኤ ስናስብ ትንሣኤው ቅድስት መባሏ እንዲሁም ደግሞ በኩረ ሙታን መባሉ ምንድን ነው ምስጢሩ? እንግዲህ ቅድስት ነው የሚባለው የክርስቶስ ትንሣኤ የተለየች ማለት ነው። ትንሣኤው ከብዙ ነገር ይለያል። አንደኛ ከነ አልዓዛር ትንሣኤ ይለያል። ለምሳሌ በወንጌል ላይ የኢያኢሮስን ሴት ልጅ አስነስቷል። ወልደ መበለትን አስነስቷል። የ4 ቀን ሬሳ አልዓዛርን አስነስቷል። በሚሰቀልበት ጊዜ ደግሞ ከ500 ከፍ ያሉ ሙታን ተነስተዋል። እነዚህ ሁሉ ቢነሱ አስነሽ እሱን ሽተው ነው። ስለዚህ አስነሻቸው እሱ ነው ማለት ነው። እሱ ግን ወተንሳይኩ በስልጣነ ባሕቲቲ እንዲል መነሳቱ በራሱ ስልጣን ነው። ለዚህ ነው ቅድስት ትንሣኤው የምንለው ማለት ነው። በቤተ ክርስቲያን ቅድስት ተብሎ የሚጠራው ትልቁ ነገር ሁሉም ቢነሱ ሙታን ሁሉ ቢነሱ አስነሽ ይፈልጋሉ ማለት ነው። እሱ ግን በራሱ ስልጣን መነሳቱ ነው። ሁለተኛ እነ አልዓዛር ቢነሱ በብሉይ ስጋ ነው፣ ማለትም መፍረስ መበስበስ በሚስማማው ስጋ ነው። እሱ ግን መፍረስ መበስበስ በሌለበት በሐዲስ ስጋ ነው ትንሣኤውን ያደረገው። ስለዚህ ቅድስት የሚል ወይም የተለየ ትንሣኤ የሚል ተሰጥቶታል። ሶስተኛ የነ አልዓዛር ትንሣኤ ዘጉባኤን ይጠብቃል። አልዓዛር ተነሳ፣ እንደገና ሞተ፣ እንደገና ደግሞ ትንሣኤ ዘጉባኤ ይጠብቃል። የእሱ ግን ኢይመውትም ዝዳግመ ከዚህ በኋላ አይሞትም፣ አንዴ ተነስቷል። እንደገና የነ አልዓዛር ሞት ትንሣኤ ሞትን ያስከትላል። እንደገና አልዓዛር ሙቷልና እሱ ግን ውሃ የጸረ ዕድሜ ለርእሱ እንዲል ፈጥኖ ተነስቷል። ከዚህ በኋላም አይሞትም። ስለዚህ ቅድስት የሚል ስያሜ ተሰጥቷል። በዚህ ምክንያትም በኩረ ሙታን ተብሏል። እኛም እሱን አብነት አድርገን ዓለምን ለማሳለፍ ሲመጣ እንነሳለን እና ወንሴፎ ትንሣኤ ሙታን ፈርሰው በስብሰው እንደሚነሱ ተስፋ እናደርጋለን እንላለን። ይህንንም ደግሞ በራስ ፀጉራችንና በግል ጥፍራችን ላይ አትሞታል።
ሰው የእግዚአብሔር መጽሐፍ ነው። አሁን ሰው መጽሐፍ ቅዱስን ብቻ ነው የእግዚአብሔር ቃል ብሎ የሚያየው እንጂ ብዙ መጽሐፎች አሉ። አንደኛ የሰማይ ከዋክብት መጻሕፍት ናቸው፣ ይነበባሉ። ከዋክብቱ እያንዳንዱ ፊደል ናቸው፣ እናነባቸዋለን። ብሉይ ኪዳን አለባቸው፣ አዲስ ኪዳን አለባቸው። የክርስቶስን ሰው የመሆን ምስጢር አለባቸው ከዋክብት። ሶስተኛው መጽሐፍ ራሱ ሰው ነው። ከራሴ ፀጉር እስከ እግር ጥፍሬ የምነበብ መጽሐፍ ነው። ይሄ ሁሉ ይነበባል እና ትንሣኤውን በፀጉሬ ላይ ትንሣኤውን በጥፍሬ ላይ አትሟል። እንደው አንዱን ለማስቀመጥ ያለው ለምሳሌ የሰው ፀጉር መብቀሉ የመወለዱ ምሳሌ ነው። ማደጉ የማደጋችን ምሳሌ ነው። መላጨታችን ወይም መቆረጣችን የመሞታችን ምሳሌ ነው። ፀጉራችን ተላጭቶ ተቆርጦ አይቀርም፣ እንደገና ይበቅላል። እኛም ሞተን ፈርሰን በስብሰን አንቀርም። ክርስቶስ ሙስና መቃብርን አጥፍቶ ስለተነሳ በኩረ ሙታን ስለሆነ እኛም እንነሳለን። ጥፍራችን መብቀሉ የመወለዳችን አምሳል ነው። ማደጉ የማደጋችን አምሳል ነው። መቆረጡ የመሞታችን አምሳል ነው። ተቆርጦ አይቀርም፣ እንደገና ይበቅላል። እኛም ሞተን ፈርሰን በስብሰን አንቀርም። ኢየሱስ ክርስቶስ ሲመጣ ከሞት እንነሳለን። ሌላው ሶስተኛ ማታ ቤታችን እንሄዳለን። ሲጨልም እንተኛለን፣ አልጋ ላይ እንጋደማለን። ስጋችን አልጋ ላይ ተጋድሞ ግን ህልም እናያለን። ጠዋት ብርሃን ሲመጣ እንነሳለን እና ቅዱስ ጳውሎስ ይሄን የትንሣኤ አምሳል ያደርገዋል። ለምሳሌ ሲጨልም መተኛታችን በጨለመ ሽሞች እንደምንሰናበት ያመለክታል። አልጋ ላይ መጋደማችን መቀበራችን ያመለክታል። ህልም ማለማችን ነፍሳችን በሕያውነት መኖሯን ያመለክታል። ጠዋት ብርሃን ሲመጣ መነሳታችን የትንሣኤያችን በኩር ብርሃን ክርስቶስ ሲመጣ እሱ እንደተነሳ እኛን ማስነሳቱን ይጠቁማል። ለዚህ ነው ጳውሎስ ንቃ መዋቲ ዘተነውም፣ አንተ የተኛ ሟች ንቃ፣ እንቅልፍን እንደ ሞት ያደርገዋል። ወያበር ለከ ክርስቶስ ያበራልሃል ይላልና በኩረ ሙታን መባሉ እሱ ተነስቶ እኛንም ስለሚያስነሳን ነው። በጣም እጅግ ደስ ይላል መጋቢ። ምናልባት ዛሬ ላይ አሁን ትንሣኤን ስናከብር ያው ቤተክርስቲያን ዓለም አቀፋዊት ነች። በተለይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና ትንሣኤ በተለያዩ ሀገሮች ይከበራል። ቀድሞ የሚያከብሩ አሉ፣ ዛሬ ከኛ እኩል የሚያከብሩ አለና እንደው የኛ ሀገር አከባበርና የሌላው አከባበር እንዴት ይገለጻል? በዶክተር እስቲ አንደበት እስቲ ምን የተለየ ነገር አለው? እንግዲህ ክርስቲያን የመላው ክርስቲያኖች የደስታ በዓል ስለሆነ በመላው ዓለም በደማቅ ሁኔታ ይከበራል። የባህር ማዶቹን በጥቂቱ ላንሳ። አንደኛ በቅድስት ሀገር ኢየሩሳሌም ከሆነ ሁሌ ብርሃን ከመቃብር ውስጥ ይወጣል። ይሄ ሁሌ የምናየው ነው። አስደናቂ ብርሃን አለ እና ክርስቲያኖች ሁሉ ይቀባበሉታል። ጳጳሳት ውስጥ ገብተው ያን ብርሃን ይዘው ይወጣሉ እና ይሄ ትልቁ አንድ የክርስቶስን የትንሣኤውን ብርሃን የሚያስቡበት ነው። ወደ ግሪክ አካባቢ ስንሄድ ደግሞ እስከ በዓለ ሃምሳ ድረስ ደህና ዋልክ እንደምን ዋልክ የሚል ሰላምታ የለም። በእርግጥ በእኛም የለም። አሁን ዝም ብሎ በተለምዶ ነው እንጂ ጥንት በነበረው ክርስቶስ ተንሥአ እሙታን ክርስቶስ ሞትን ድል አድርጎ ተነሳ ሲል በአብይ ኃይሉ ስልጣን በገናና ኃይሉና ስልጣኑ ይላል። አሰሮ ለሰይጣን ሰይጣንን አሰረው ሲል አጋዞ ለአዳም አዳምን ነፃ ወጣው። ሰላም ማለት ፍቅር አንድነት ሆነ ኮነ ሚዜሰ ከዚህ በኋላ ፍስሐው ሰላም ተላ ደስታ ሐሴት መደረጉን ይናገራልና ጽራውያንም ተመሳሳይ ነው። አንዱ ጋር ሄዶ ሃሪስቶስ አኔስቲ ይለዋል። ክርስቶስ ተነሳ ማለት ነው። አሊቲኖስ አኔስቲ ይለዋል። በእውነት ተነሳ ማለት ነው። አለቀ። ሰላምታው እንደምን ደህና ነው ምናምን ደህና አደርኩ የሚባል ነገር የለም። በእኛም አልነበረም። ያው ትምህርቱ ብዙ ስላልሰፋ ይመስለኛል። ሌላው በዩክሬን በራሻ አካባቢ ብንሄድ ትንሣኤውና በዓለ ሃምሳው ሙሉን ማለት ነው ይዞ 3 ጊዜ ነው ሰላምታ የሚሳሳሙት። ጌታ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ስለተነሳ 3 ጊዜ መሳሳም የተለመደ ነው በትንሣኤው። ሌላው የትንሣኤ እንቁላል የሚባል አለ። ይሄ በራሻ ብንሄድ እናየዋለን። በጣም ከለርፉል የሆነ ነው። በፖላንድ፣ በግሪክ፣ በቆጵሮስ፣ ዩክሬን፣ ሰርቢያ፣ ቡልጋሪያ፣ ቤላሩስ አካባቢ፣ መቄዶንያም፣ እስክንድሪያም እዚህ ቅርባችን ጆርጂያ የትንሣኤ እንቁላል የሚባል አለ። ይሄ ትንሣኤ እንቁላል ምንድነው? ቀይ ነው የሚያደርጉት፣ ቀይ ቀለም ይቀቡታል። ክርስቶስ ደሙን ማፍሰሱን ለመወከል ማለት ነው። እና እንቁላሉ የትንሣኤው ምሳሌ ነው። ውስጡ ባዶ ነው። ባዶን መቃብር ይወክላል። በተለይ ግን ካህናቱ ነው የሚሰብሩት። ካህናቱ ይሰብሮታል ያን እንቁላል። መስበራቸው መላእክት ለቅዱሳት አንስት ለማሳየት ድንጋዩን የማንሳታቸው አምሳል ነው። ይደብቁታል። ሕፃናት ካገኙ ደግሞ ጣፋጭ ይሰጣቸዋል። ይሄ በጣም እጅግ የሚያስደስት እንትን ነው። ሌላው በሌላው ዓለም የትንሣኤ አበባ የሚባል አለ። በሀገራችን አልተለመደም። በእርግጥ ጾመ ድጓው ላይ ስቅለት ላይ ጽጌረዳ አበባ ያስቀምጡ ይላል። ግን ትንሣኤው ጊዜ አበባ ይለዋወጣሉ እስከ በዓለ ሃምሳ። ይኸውም ጌታ በወዛበት በተለይ ላቡን ባፈሰሰበት በጌቴሴማኒ በአትክልቱ ስፍራ እጅግ የተለዩ አበባዎች አብበዋል የሚል ትውፊት አላቸው በባህር ማዶ። ስለዚህ ያለ ማሰብ የአበባ መለዋወጥ ስርዓት አለ።
በትንሳኤ ሌላው በእስክንድሪያ ጠቦት ያርዳሉ እና ምሳቸው ላይ ያቀርባሉ። ጠቦት ይደረጋል። ይኸውም ነዋ በግዑ ነው እግዚአብሔር ጠቦት የእግዚአብሔር በግ ክርስቶስን ለማሰብ ነው። በእኛ ደግሞ በትውፊቱ ከሆነ አክፋይ የሚባል ነገር አለ። ምግብ ይዞ ዘመድ አዝማዱን ይጠይቃል፣ አብሮ ያሳልፋልና ጌታ ከተነሳ በኋላ በጥብርያዶስ ከደቀ መዛሙርቱ ጋር አብሮ መመገቡን ይወክሉበታል እናቶቻችን አባቶቻችን። በቤተ ክርስቲያን ግን ያው በሥርዓተ ማህሌት በደመቀ መልኩ ምስባክ ተሰብኮ 4 ወንጌላት ተነበው በልዩ ያሬዳዊ ዝማሬ በሥርዓተ ቅዳሴ በቅዱስ ሥጋው በክቡር ደሙ ተቀብለን እናከብረዋለን። ይህን ይመስላል ባጭሩ። መልካም ዶክተር፣ እንግዲህ ስለሚሰጡን ጊዜ እግዚአብሔር ይስጥልን፣ እናመሰግናለሁ። የመጨረሻ ጥያቄ ላንሳና እንግዲህ ዛሬ ትንሳኤ ነው፣ ፋሲካ ነው፣ እያከበርን ነው። በቤታቸው ሆነው የሚከታተሉን ብዙ ኢትዮጵያውያን እንዲሁም ሌሎች ዓለም ላይ የሚገኙ ኦርቶዶክሳውያን የሚገኛሉ። እንደው በመጨረሻ በትንሳኤው የቅዱሳን መላእክት ድርሻ ምንድን ነበር? በእግረ መስቀልም ስር ዙሪያም ነበሩና በትንሳኤው ግን ምስክርነታቸው ድርሻቸው ምንድን ነበር? ደስታ ሲገለጥ የክርስቶስ ትንሳኤ ነው። ቅዱስ ያሬድ በተለይ ደስታን እንዴት አድርጎ መግለጽ እንደሚችል በክርስቶስ ትንሳኤ ነው። ለምሳሌ ይትፌሳ ሰማይ በመዝሙሩ ሌሊት ይትፌሳ ሰማይ ይደስታል፣ ወትታሰይ ምድርም ደስታ ታደርጋለች። ወይንፉ ቀርነ መሰረታተምዝ የምድር መሰረቶች ሁሉ ቀንደ መለከትን ይንፉ፣ አድባሩ ተራሮች ኮረብቶች ሁሉ ይደንፉ። ወምድርን ትገብር ፋሲካ ምድርም ደስታ ታደርጋለች። ታሐጺባ በደመ ክርስቶስ በክርስቶስ ደም ታጥባ በማለት ሰማዩ ምድሩ ተራራው ኮረብታው እጽዋት ሁሉ በክርስቶስ ትንሳኤ መደሰታቸውን ይጠቁማልና ከጥያቄው ጋር ስንመጣ በተለይ የመላእክት ደስታ እጅግ የተለየ ነበረ። መላእክት እንግዲህ በመቃብሩ አካባቢ ነበሩ። አንዱ በራስጌ አንዱ በግርጌና ነጫጭ ልብስ ለብሰዋል። በተለይ ሽቱ ለመርጨት ፈጥነው ገስግሰው ለመጡት ለቅዱሳት አንስት ሕያውን ከሙታን መሃል ስለምን ትፈልጉታላችሁ? ተነስቷል እንጂ በዚህ የለም በማለት በእውነት ሞትን ድል አድርጎ የተነሳውን የአምላካቸው የንጉሳቸው የሕይወታቸው የፈጣሪያቸው የብርሃናቸው ኢየሱስ ክርስቶስን ትንሣኤ መላእክት ታውጀዋል። አሁን ሊቃውንት ሲተረጉሙ ምንድነው ያለው? ሴቶቹን ምንድነው ያለው? አትፍሩ ይላል። በተለይ ሉቃስ 28:5 የተሰቀለውን ኢየሱስን እንድትሹ አውቃለሁ ይላል። በደንብ እናስተውል። የተሰቀለውን ኢየሱስን እንድትሹ አውቃለሁ። አሁን ለሴቶቹ ጌታ እንድትሹ አውቃለሁ ብቻ አይደለም ያለው፣ የተሰቀለውን ኢየሱስን እንድትሹ አውቃለሁ ማለቱ መስቀል ኀፍረት ስላልሆነ ነው ይላል። መስቀሉ መከራ መቀበሉ ለሰው ልጅ ነው። ይትባረክ እግዚአብሔር ሊቁ ዮሐንስ አፈወርቅ የልጁን ሕማም የልጁን ሞት ክብር ብሎ ለጠራ ለእግዚአብሔር ምስጋና ይግባው ይላል። ከብረንበታል፣ አልተዋረድንበትም። ሐሞት መጠጣቱ፣ መገረፉ፣ መቸንከሩ፣ የሾህ አክሊል መድፋቱ፣ በጦር መወጋቱ የከበርንበት እንጂ የተዋረድንበት አይደለም። ስለዚህ ነገረ ስቅለቱን አጉልቶ የተሰቀለውን ኢየሱስን እንድትሹ አውቃለሁ እንደተናገረ ተነስቷል፣ በዚህ የለም ብሎ አብስሯቸዋል። ስለዚህ መልአኩ ይላል ቅዱስ ቄርሎስ በቤተልሔም ለእረኞች መልካሙን ዜና እንደተናገረ አሁን ደግሞ ለሴቶቹ ለቅዱሳት አንስት አሁንም እንደገና ደግሞ ትንሣኤውን ይናገራል። ስለዚህ አብሳሪ መሆናቸውን የቅዱሳን መላእክትን ተልእኮ እናውቃለን። እና ደግሞ ለመጀመሪያ ጊዜ ይሄን ነገር የሰሙት ሴቶች ናቸው፣ ወደ መቃብሩ የገሰገሱት ሴቶች። ይሄም የሆነው ምንድነው? የመጀመሪያዋ ሴት ሔዋን በመጀመሪያ የሞት አገልጋይ ሆና ነበረ። ምክንያቱም የዲያብሎስን ድምፅ ነው የሰማችው እና ለስህተት ምክንያት ሆናለች። ያ ነገር መወገዱን ያጠይቃል ይላል። ስለዚህ ከቅዱስ መልአክ የምስራቹን ቃል ለመስማት ሴቶች ተመርጠዋል ማለት ነው እና በክርስቶስ ትንሣኤ የሴቶች ሐዘን ማብቃቱን በሴቶች ላይ የተላለፈው እርግማን ማክተሙን ለማመልከት ለሴቶች ያው የምስራቹ ተነግሯል። ሌላው አንዱ መልአክ በራስጌ ነበር ይላል፣ አንዱ መልአክ በግርጌ ነበር። ሊቃውንቱ ሲተረጉሙት ለምን በራስጌና በግርጌ ሆነ ሲባል ራስጌ መነሻ ነው፣ ግርጌ መድረሻ ነው። የክርስቶስ ትንሣኤን ከመጨረሻው ከመጀመሪያው እስከ መጨረሻው ድረስ እንደሚሰበክ ያመለክታል። በኦሪቱ መቃብር የዳሰሰ መቃብር የነካ ሁሉ ርኩስ ነው። አሁን ምክንያቱም የሞተ ሰው አትዳስ መቃብር አትንካ ይላል። ጌታችን ግን አድሮበት ስለተነሳበት መቃብር ይሄ ርኩሰት ሁሉ ተወገደ። በመቃብር ላይ ያለን አመለካከት ሙሉ በሙሉ ተለወጠ። ይልቁኑ ደግሞ በረከት ለማግኘት ሰዎች የተሰባሰቡበት ራሱን የቻለ አንድ ታላቅ ምስጢርን የሚጠቁም ሆነ። ሌላው ደግሞ ሊቃውንት ምን ይሉታል? አንዱ ብሉይ ኪዳንን አንዱ ሐዲስ ኪዳን ይጠቁማል ይላል። ብሉይም ሐዲስም
የጌታን ትንሣኤ ሞቱን በመናገር ይስማማሉ። ይህን ለማጠየቅ አንዱ መልአክ በራስጌ አንዱ መልአክ በግርጌ ተቀመጠ ይላል። በጣም የሚገርመው ክርስቶስም እንደሌለበት ያጠይቃል። እሱ እያለ አይደለም መልአኩ የተቀመጠው፣ እሱ ከተነሳ በኋላ ነው የተቀመጠው። ይህም ራሱን የቻለ አንድ ታላቅ ምስጢር ነው። ሌላው በጣም የሚገርመው ነገር ነጫጭ ልብስ ለብሰዋል። ምንድነው ይሄ? ወርሃ ትፍስይት ወርሃ ሐሴት መሆኑን ለማጠየቅ ነው። በእርገቱም ጊዜ ነጫጭ ልብስ ለብሰው ታዩ። አሁንም ደግሞ ነጫጭ ልብስ ለብሰው ታዩ። ዛሬም በቤተ ክርስቲያናችን ይህን ለማሰብ በትንሣኤ የሚቀድሱ ቀሳውስት ነጫጭ ልብስ ለብሰው እኛም እንደ ቅዱሳት አንስት ተሰብስበን የክርስቶስን ትንሣኤውን በማሰብ ትንሣኤ ከልዕለ አመነ ትንሣኤን ለምናምን ለኛ ብርሃነ ከፈኑ ዲቤነ ብርሃንህን ወደኛ ላክ እያል እንዘምራለን ማለት ነው። ስለዚህ ይትፌሳ ሰማይ ማለት ሰማያውያን መላእክት ተደስተዋል። ወትታሐሳይ ምድር ምድራውያን ቅዱሳት አንስት ሐዋርያት አባቶቻችን ተደስተዋል። ተራራው፣ ኮረብታው፣ ሸንተረር ሁሉ በክርስቶስ ትንሣኤ ተደስቷልና ይህን የደስታ በዓል በዚህ መልኩ እንገልጸዋለን። በጣም እጅግ ደስ የሚል እውነት ትልቅ ጊዜ ባይገድብም በጣም ብዙ ነገሮችን አንስተን እንጫወት ነበር። በጣም ይህንን ለሚሰሙ በጣም ብዙ ደስታ እንዳገኙበት ብዙ ትምህርት እንዳገኙበት ተስፋ እናደርጋለን። እንደው ዶክተር በመጨረሻ የሚያስተላልፉ መልእክት ካለ? የዛሬ ሳምንት አካባቢ ላይ ማዘሮት 24ኛ መጽሐፎትን አሳትሟል። 100 ለመድረስ 76 ይቀረኛል ብለዋልና እንደው በጣም ደስ የሚል ነበር። ፕሮግራሙም ደስ የሚል ነበር። ከዛ በፊት ደግሞ በእንጦጦ ሐመረኖ ቅድስት ኪዳነ ምሕረት ቤተክርስቲያን እጅግ ደስ የሚል ልዩ ጉባኤ ነበር። እንደዚህ አይነት ጉባኤዎች ካሉ ምናልባት ተመልካቾቻችን ዓለም አቀፋዊ ነገሮችን ስነ ፈለኩን የሚዳስስ አንድሮሜዳ የተሰኘ ዩቲዩብ ቻናል አለ። ከዛ ባለፈ ደግሞ በራሱ ስም ያለ ደግሞ መንፈሳዊ ዕውቀትን የሚያስተላልፉበት ቻናል አለና ምናልባት ይጠብቃሉና ተመልካቾች ፕሮግራሞች ካሉ ሰፋፊ ጉባኤዎች ካሉ ሌላ የሚያስተላልፉት ነገር ካለ መደለ መልካም። እንግዲህ ማዛሮት በደመቀ መልኩ ነው የተመረቀው። የክርስቶስ ትንሣኤ ሰማይ ላይ ይነበባል። እንደ ስነ ፈለክ ሰው ሆኜ ስናገር ማዛሮት ላይ በዝርዝር አለ። በተለይ ዛሬ ማታ አሁን ይሄ መርሃ ግብርን ከተከታተሉ በኋላ ማታ ወጣ ብለው ቢያዩ፣ አሁን ደግሞ ዘመኑ በጣም የተራቀቀ ስለሆነ የተለያዩ ስፔስ አፕሊኬሽኖች አሉ። ስቴላሪየም አለ፣ ስካይ ማፕ አለ። አውጥተው ቢያዩት ሊዮ አንበሳው ቀጥታ በሰማይ ላይ ይመለከቱታል። ከነጭራው ይታያል። ይሄ በአይን የሚታይ ነው። ሰዎች ከምድር ከፍ ብሎ ወደ ሰማይ ማየት ስላለመዱ ነው እንጂ በጣም አስገራሚ ነው ነገር ነው ሰማይ ላይ ያለውና በተለይ ሊዮ ወይም አሰድ የሚባለው አንበሳው ይታያል በሰማይ ላይ። ይህ አንበሳው የክርስቶስን ትንሣኤውን የሚወክል ነው። የይሁዳ አንበሳ ይላል። ማኅተሟን የፈታው ምስጢረ ትንሣኤን የገለጠው ዓለምን ያዳነው በጠላቶቹ ላይ ኃይልን ድል መንሳትን የተቀዳጀው የይሁዳው አንበሳ የኢየሱስ ክርስቶስ ትንሣኤ ሰማይ ላይ ይታያል ማለት ነውና ማዛሮትን አንብበው ክርስቶስን ትንሣኤ ደግሞ ሰማይ ላይ ምስጢሩን ቢፈልጉት እጅግ መልካም ነው። በጣም ብዙ ሰዎች ነበሩ። እናንተም መታችሁ ቀረጻውን ስላደረጋችሁ ኢቲአርት ሚዲያን በዚሁ አጋጣሚ ሳላመሰግን አላልፍም። ማዛሮት በጣም በብዙ ዕውቀት የተሞላ ነው። 378 ገጽ ነው። ሰማይ ላይ ብሉይ ኪዳን አለ፣ ሰማይ ላይ ሐዲስ ኪዳን አለ። አሁን ሰው መጽሐፍ ቅዱስ ማንበብ ነው፣ ያን ደግሞ ማየት ነው። ልዩነት አለው ማንበብና ማየት። መጽሐፍ ቅዱስን የጻፉት ነቢያትና ሐዋርያት ናቸው በእግዚአብሔር መንፈስ ተቃኝተው። ከዋክብትን የጻፈው ግን ራሱ እግዚአብሔር ነው። ልዩነቱ በጣም እዛ ነው። ይህን ሰዎች ሊያቃጥሉት ይችላሉ፣ ያን ግን ሊያጠፉት አይችሉም። ስለዚህ እግዚአብሔር ራሱን በብዙ መልኩ ነው የገለጠውና ያን ምስጢር ማወቅ ማለት ትልቅ መጽሐፍ ሰማይ ላይ ማንበብ ማለት ነው። ስለዚህ እንዲያነቡ ተመክራለሁ። ሌላው ጉባኤ ትልቅ ጉባኤ ከፊታችን አለ። ይኸውም ባለፈው ሐመረኖ ኪዳነ ምሕረት ቤተክርስቲያን በጣም በደመቀ መልኩ እጅግ የተለየ ጉባኤ አድርገን ነበረ። የሚለየው ምንድነው? የእመቤታችን ስዕሏን ነው አንስተን በደንብ አድርገን ትምህርት የሰጠ ነው። ይልቁኑ ደግሞ ከፖርት ሳይድ ቅድስት ድንግል ማርያም ቤተክርስቲያን ከቅድስት ድንግል ማርያም ስዕል ላይ የሚፈሰውን የተቀደሰ ቅብ ለምእመናን ሰጥተን ነበረ። ብፁዕ አባታችን አቡነ ሰላማ መጥተው ነበረ። እጅግ የተለየ ረድኤት ያለበት ጉባኤ ነበረ። የነበሩት ሁሉ ያውቁታል የሚል እምነት አለኝ። አሁን ግን በጣም ሰፊ በሆነ ጉባኤ እንደገና ያለ መድገም ታስቧል። ይኸውም ሚያዝያ 27 በሰዓሊተ ምሕረት ቅድስት ድንግል ማርያም ቤተክርስቲያን ነው። ለመጀመሪያ ጊዜ የእመቤታችን ስዕል በተለይ አይን ያበራላችሁ እኛን እናት አይን ያበራላችሁ ስዕል እኔም ሄጄ ከብፁዕነታቸው ጋር አይቻት ነበረ።
እንግዲህ የአይን ምስክር ነኝ። ልክ መልክዓ ስዕል ላይ እንደምናነበው ወዟ ችፍ ሲል በአይኔ አይቻለሁ። ይሄ እዚሁ አዲስ አበባ ማለት ነው። ከአይኗ ደግሞ እንደ እንባ ሲፈስ ይታያል። ይሄ በጣም በዘመናችን እንደሆነ ካየሁት እግዚአብሔርንም ካመሰገንኩበት ትልቅ ተአምር አንዱ ነው ማለት እንችላለን። ሰዓሊተ ምሕረት ትመጣለች በዕለቱ ማለት ነው እና ከፍተኛ አቀባበል ነው የምናደርግላት። በመልክዓ ስዕል ላይ ናንፈርዝ ቅድመ ስላ እንዘንሁብ ጋዳ ይላል። ጥንት አባቶቻችን ያደርጉ ነበረ። እኛ ዘመን ግን ትንሽ በሁሉም ነገር የወደቅንበት ነው በአጠቃላይ ማለት ይቻላል እንጂ ናንፈርዝ ቅድመ ስላ እንዘንሁብ ጋዳ እጅ መንሻ እየሰጠ በስዕሏ ፊት እናሸብሽብ ይላል። አክሊል እጅ መንሻ ይሰጡ ነበር የጥንት አባቶቻችን። እኛ ያው በብዙ ነገር ተወጥረናል። ለዚህም ነው ፈተናው የበዛብን ይመስለኛል እና የእመቤታችንን ስዕል በተለየ መልኩ እንቀበላለን የሚል እምነት አለኝ። ሚያዝያ 7 በሰረገላ ላይ ሆና መለከት እየተነፋ ነጋሪት እየተጎሰመ ካህናት እያጠኗት ሁላችንም አበባ ይዘን ኦልሞስት ወደ 20 ሺህ አበባ ተዘጋጅቷል በጣም በደመቀ መልኩ። ሌላው አሁን ወደ ኢየሩሳሌም የተጓዙ ምእመናን አሉ። በዛው ወደ ግብጽ የሚሄዱ ስላሉ ከእመቤታችን ከቅድስት ድንግል ማርያም ከስዕሏ ላይ የሚፈሰውን የተቀደሰ ቅብ ይዘው ይመጣሉ። መዓዛዋ የገነት መዓዛ ናት፣ አሽታችኋታልና እሱ ለሁሉም ለመጡት ምእመናን ይሰጣል ብለን እናስባለን። ቢያንስ እንደ እንጦጦ ሐመረኖ ግፊያ እንዳይኖር ቢያንስ ወደ 25,000 ቦትል ተዘጋጅቷል ለሁሉም በተረጋጋ መልኩ እንዲሰጥ። ስለ ክብረ ቅድስት ድንግል ማርያም ሰፊ ትምህርት ይሰጣል። እስቲ እመቤታችንን አስመልክቶ ጉባኤ የሰራንበት እንዳለ አይሰማኝም። ንግስ በዓል ካልሆነ ኢንቴንሽናሊ አስበን ዴሊበሬትሊ ይሄ እመቤታችን ክብር የሚገለጽበት ጉባኤ ብለን አልሰራንምና እመቤታችንም ደስ እንዲላት ደቅሲዮስ በደንብ እንዳስደሰታት እኛም ክብሯን በሚመጥን ምንም እመቤታችን ይመጥናል የሚለው ነገር ባንኖርም በአቅማችን ግን ጥሩ ነገር አድርገን ወቅቱ የትንሣኤ ወቅት ነው። አበባችን ይዘን ጧፋችን እያበራን ስለ ትንሣኤው እየዘመረን የእመቤታችንን ስዕል ደግሞ ወደ ሰዓሊተ ምሕረት በደማቅ ሁኔታ እንድናስገባ ሚያዝያ 27 በዚሁ አጋጣሚ ኢቲአርት ሚዲያ ማይቀር ይመስለኛል። እዚህ ያሉትም ዘማሪያን ያው እንደሚገኙ ሙሉ እምነት አለኝ። እንጋብዛቸዋለን። ከ10 ሰዓት ጀምሮ እንግዲህ የእመቤታችን ወዳጆች ሰዓሊተ ምሕረት ላይ አይቀሩም እና እመቤታችንም ብዙ በረከትን እንደምሰጥ አምናለሁ። ምክንያቱም በእንጦጦ ሐመረ ኖህ ኪዳነ ምሕረት በነበረን ጉባኤ ብዙ ሰዎች እንደው እግዚአብሔር በብዙ መልኩ ይገልጣል። እኛ አሁን የእምነታችን ጉለት አይሆንም ማይደረግ እየመሰለን እንጂ እመቤታችን በዕለቱ የነበሩትን ሁሉ እንደባረከች ያዩ ሰዎች ነግረውኛል። ይህ አስደስቶኛል። ሰዓሊተ ምሕረት ላይ ደግሞ የእሷ ቤት ነው። እጅግ ብዙ በረከት እናገኛለን። የትንሣኤ ወቅት ነው። ስለዚህ በዚሁ አጋጣሚ እንግዲህ ኢቲአርት ሚዲያንም ሁላችሁንም እንጋብዛለን። ተመልካቾቻችንም ስለሚጠብቁ የዛ ቀን እንግዲህ እኛም ለመገኘት ሞክራለን። የፈቃዱን ወስደናል። መልካም የተወደዳችሁ ተመልካቾቻችን እንግዲህ ዛሬ ትንሣኤ ነው። የጌታችን መድኃኒታችን ኢየሱስ ክርስቶስ ትንሣኤ እጅግ የምንወዳቸው የማንጠግባቸው መጋቢ ሐዲስ ዶክተር ሮዳስን እንግዲህ ስቱዲያችን ድረስ መጥተው በዓሉን ከኛ ጋር እንዲህ አሳልፈዋል። እጅግ እናከብሮታለን፣ እናመሰግኖታለን። ሌላ ጊዜም እንግዲህ እንደሚመጡልን ተስፋ እናደርጋለን። የተወደዳችሁ ተመልካቾቻችን ከቀሪ መርሃ ግብሮቻችን ጋር አብራችሁ እንድትሆኑ እንጠይቃለን። ይቀጥላል መርሃ ግብራችን። ዛሬ በዓል ነው፣ የትም እንዳትሄዱ፣ እንመለሳለን። ሰላም። አማን በአማን አማን በአማን ተንሥአ እምነ ሙታን ተንሥአ የሚያስደስተኝ ሰው መሆኔ ተስፋ ትንሣኤውን ማመኔ የሚያስደስተኝ ሰው መሆኔ ተስፋ ትንሣኤውን ማመኔ የሚያስደስተኝ ሰው መሆኔ ተስፋ ትንሣኤውን ማመኔ የሚያስደስተኝ ሰው መሆኔ ተስፋ ትንሣኤውን ማመኔ
በመከራ ሥጋ ተዘርቼ በክብረ ሥጋ ስነሳ የሞት ችንካሮች ተነቀሉ ሞት ራሱ ድል ተነሳ ሞት ራሱ ድል ተነሳ የሚያስደስተኝ ሰው መሆኔ ተስፋ ትንሣኤውን ማመኔ የሚያስደስተኝ ሰው መሆኔ ተስፋ ትንሣኤውን ማመኔ ሕያው ሁኜ ብፈጠር ሞትን በራሴ ጠርቼ አድርጌው ነበር ጓደኛ ከአምላኬ ተለይቼ ከአምላኬ ተለይቼ የሚያስደስተኝ ሰው መሆኔ ተስፋ ትንሣኤውን ማመኔ የሚያስደስተኝ ሰው መሆኔ ተስፋ ትንሣኤውን ማመኔ ሞት የማይገዛው አምላክ በደለኛውን ክሶ የተዘጋውን ከፍቶ አስገብቶኛል መልሶ አስገብቶኛል መልሶ የሚያስደስተኝ ሰው መሆኔ ተስፋ ትንሣኤውን ማመኔ የሚያስደስተኝ ሰው መሆኔ ተስፋ ትንሣኤውን ማመኔ የዘላለም አገሬን ተስፋ አደርጋለሁ ሁልጊዜ ይህ ነበር ቃል ኪዳኔ የመጨረሻ ደመወዜ የመጨረሻ ደመወዜ የሚያስደስተኝ ሰው መሆኔ ተስፋ ትንሣኤውን ማመኔ የሚያስደስተኝ ሰው መሆኔ ተስፋ ትንሣኤውን ማመኔ የዘላለም አገሬን ተስፋ አደርጋለሁ ሁልጊዜ ይህ ነበር ቃል ኪዳኔ የመጨረሻ ደመወዜ የመጨረሻ ደመወዜ የሚያስደስተኝ ሰው መሆኔ ተስፋ ትንሣኤውን ማመኔ የሚያስደስተኝ ሰው መሆኔ ተስፋ ትንሣኤውን ማመኔ ሞት የማይገዛው አምላክ በደለኛውን ክሶ የተዘጋውን ከፍቶ አስገብቶኛል መልሶ አስገብቶኛል መልሶ የሚያስደስተኝ ሰው መሆኔ ተስፋ ትንሣኤውን ማመኔ 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 አማን በአማን አማን በአማን ተንሥአ እምነ ሙታን ተንሥአ